ብፁዕ አቡነ አብርሃም አልቅሰዋል። ክርስቲያን የሚገድሉ አጋንንቶች ሊቀ ጳጳስማ መች ሞተው ያውቃል? ገዳይ ሃይማኖተኞች አሉ። 3 አጋንንት አለ ኢትዮጵያ ውስጥ። ከመሞታቸው በፊት ሞታቸውን ያውቁት ነበር። የትኛው ቸርች ነው የተፈለፈለው? አጋንንታችሁን እሰሩልኝ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁንም ሰላማችሁ ይብዛ። ዛሬ የእናታችን የቅድስት አርሴማ ዓመታዊ ክብረ በዓል የሚከበርበት ጊዜ ነው አይደለም? እንኳን አደረሳችሁ። የቅድስት አርሴማ ወዳጅ የሆናችሁ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆናችሁ በያላችሁበት ሁላችሁም ሰላማችሁ ይብዛ። በእመቤታችን አማላጅነት በጻድቃን ሰማዕታት ጸሎትና ምልጃ በረከትና ረድኤት ክፉን ያርቅልን፣ መንፈስ ቅዱስን ያቀርብልን። ክፉን ነገር ያርቅልን ስንል ታሞ የተኙ በሆስፒታል በጸበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችንን እግዚአብሔር ያስብልን። አዎ ዛሬ ኢትዮጵያ ውስጥ የተገኙትን ሁለቱን አጋንንት አሳያችኋለሁ። እኔ ደግሞ 3ኛ አጋንንት እንዳለ ነግራቸዋለሁ። እነዛ አጋንንቶች ማን ናቸው? አብረን የምናያቸው ይሆናል። ሁለቱን አጋንንትና 3ኛውን ደግሞ የሰበካ አጋንንቱን አሳያቸዋለሁ። ሌላኛው መረጃዬ ደግሞ ብፁዕ አቡነ አብርሃምን ያስለቀሰውን ጉዳይ አመጣላችኋለሁ። ብፁዕ አቡነ አብርሃም ዛሬ በአደባባይ መድረክ ፊት ቆመው በቃን ሲሉ አልቅሰዋል። ደከመን ሲሉ አልቅሰዋል። የደከመን ጉዳይ በስቷል፣ እባካችሁ ልጆቼ ደከመን እኮ ማንስ ማን የትስ እንናገር ማንስ ይሰማ፣ የትስ አባት አለ ማንስ ምዕመን አለን ብለው እንባቸውን አፍስሰዋል። ስለሱ መረጃ ማቀርበላችሁ ይሆናል። ሌላው ቀሲስ ዘበነ ለማ ኢትዮጵያ የተገኘበትንና የተገኘበትን ጉዳይ ደግሞ በአካል የሄድበትን ስፍራም አያይዤ ማመጣላችሁ ይሆናል። ስለኛ የሚመለከተን ጉዳይ ስለሆነ ነው። ሌላኛው ከሰሜኑ ጋር የተያዘውን አዲሱን አጀንዳ አነሳላችኋለሁ። እሱ አጀንዳ ብዙዎችን እያነጋገረ ነው። አክሱም ትፍረስ፣ ላሊበላ ይፍረስ፣ ጣና ገዳማት ይፍረሱ ያለውን ነው ማመጣላችሁ። ይህንን ጉዳይ በተመለከተ መረጃ በማስረጃ ነው ይዤላችሁ የመጣሁት። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ይህን ፕሮግራም እንድትከታተሉ ትጋብዛችኋለሁ። አብራችሁኝ ስትቆዩ ሁሉንም ትሰሙታላችሁ። ከመሸጋገሪያ በኋላ ወደ መረጃዎቻችን እንገባለን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የመጀመሪያው መረጃ ከኋላ የምታያቸው አባቶች ናቸው። እኛ አባት የሀገረ ስብከት ስራ አስኪያጅ ናቸው። እኚህ ካጠገባቸው የምታያቸው አባት ደግሞ ቀሲስ ናቸው። የሁለቱም ስማቸው መልአከ ኤዶም ቀሲስ ዲጉማ ኡፋና ቀሲስ ደሳለኝ በግፍ መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት መገናኛ ብዙሃን ገጽና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭትም ጭምር እንዲሁም ማህበረ ቅዱሳን ማጋርተውታል። ይህ መረጃ ተጋርቷል። ሁለቱም አባቶች የሄዱት ዓመታዊ ክብረ በዓል ሊያከብሩ የእመቤታችን የቅድስተ ቅዱሳን ድንግል ማርያምን ክብረ በዓል ሊያከብሩ ከሄዱ ምዕመናን መካከል አብረው ነበር የሄዱት። በሀገር ስብከታቸው የምትገኝ እመቤታችን ሊያከብሩ ሲሄዱ ተገደሉ።
አሁን ሁለቱን አጋንንት ላሳያችሁ። እኚህ አባቶች አስቀዳሽ፣ አወዳሽ፣ አሞጋሽ ናቸው ፈጣሪያቸው። ምዕመናኑ እንዲቀደሱ የሚያደርጉ ቅዳሴ ክንውን ስርዓት የሚፈጽሙ በሀገር ስብከታቸው የመንፈሳዊ አገልግሎት እንዲፈጸም የሚያደርጉ አባቶች ናቸው የተገደሉት። ከነዚህ ጋር ሌሎች አባቶችም ሌሎች ምዕመናኖችም ታግተው ነበር። የታጠቁ ኃይሎች አላቸው አንደኛው አጋንንት የታጠቁ ኃይሎች ናቸው። እኔም እነግራችሁ የታጠቁ ኃይሎች የሚባሉ አጋንንቶች፣ ካህናት የሚመርጡ አጋንንቶች፣ ምዕመናን የሚያፍኑ አጋንንቶች፣ ክርስቲያን የሚገድሉ አጋንንቶች፣ አንገታቸው ላይ ክር ካሰሩ ጭንቅላታቸው ላይ ቆብ ከጫኑ ለይተው የሚመቱ አጋንንቶች፣ እነዚህ አጋንንቶች ናቸው ያሉት። ሀገር የሚባርኩ፣ ስለ ሀገር የሚጸልዩ፣ የሚያለቅሱ፣ የሚወድቁ፣ የሚነሱ፣ ስጋ ወደሙ የሚያቀብሉ፣ የሚፈትቱ አባቶች ናቸው የተገደሉት። አዎ ገዳይ አጋንንቶቻችን ስማቸው ታጣቂ ይባላል፣ የታጠቁ ኃይሎች ይባላል። ምዕመናን ተራ በተራ ይገደሉ ነበር ጨዋይ ስለሌላቸው። አሁንም በተራ በተራ ይገደላሉ። ስለ ተገዳዮቻቸው ጨው ዝም የሚሉ ምዕመናን ነው ያሉት። አሁን ተራው ደረሰ። ካህናት ይገደላሉ። እዚህ ሱሉልታ ላይ እኮ በቅርቡ ለጥምቀት በዓል የሚካኤልን ታቦት ተሸክመው የወጡ ካህን ናቸው የተገደሉት። የቅዱስ ሚካኤልን ታቦት ይዘው የወጡ ካህን የዛሬ ዓመት ላይ ካህን ነው የተገደሉት። አዳማ ላይ ካህን ነው የተገደሉት። እዚህ አዲስ አበባ ዙሪያ ላይ ካህን ነው በጭው የተጉድ። አዳማ ላይ ዲያቆን ነው የተገደለው። ቀስ እያለ ከፍ አላደገ። አሁን የሀገረ ስብከት ስራ አስኪያጅ መገደል ተጀመረ። ባለተራው ሀገረ ስብከት ሆነ። አሁን ወለጋ ላይ ነው የደረሰው። ሶስቱ የኢትዮጵያ አጋንንት ነው ያልኳቸው አይደለም? ሶስቱን የኢትዮጵያ አጋንንት ነው ማሳያቸው። ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርና የምስራቅ ወለጋ የወሮ ጉድሩ ወለጋ አህጉረ ስብከት ሊቀ ጳጳስ፣ በወሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ድጉማ አውፋና በቀሲስ ደሳለኝ በግፍ መገደላቸውን የተሰማቸውን ጥልቅ ሐዘን ገልጸዋል ብለዋል። እኚህ ዣንጥላ ያዙትን አባት አያችኋቸው? ልጆች አሏቸው፣ የሚያስተዳድሯቸው፣ ባለቤት አላቸው፣ ቤተሰብ አላቸው። የሄዱት ሊያስቀድሱ ነው። የሄዱት ለአገልግሎት ነው። ሊዘርፉ፣ ለወንብድና፣ ለወንጀል አልሄዱ። በገጠሪቷ ክፍል የሚገኙ ካህናቶቻችን እየተገደሉ ናቸው። ታጣቂ የሚባል አጋንንት እየገደላቸው። ሊቀ ሊቃውንት ስሙር አላምረው ሁለቱ የኢትዮጵያ አጋንንት ብሎ ጻፈ። እኔ ሶስት አድርጌያቸዋለሁ። እሱ የጻፈውን ላንብብላችሁ። ኢትዮጵያ ሰላም ናት። በአራቱም አቅጣጫ ህዝቡ ሰላምና ፍቅር ነው። እውነት ነው፣ እውነት ነው። ምንም ጥያቄ የለው። ኢትዮጵያ ሰላም ናት። በግራና በቀኝ ከፊትና ከኋላ እያንዳንዱ ኢትዮጵያዊ ሰላም ነው። ምንም ችግር የለበትም። ምዕመኑ ምንም ችግር የለበትም። ዜጋው ከብሔር ከሰፈር ከእምነት ብትጠሩ ሁሉም ሰላም ነው። የእምነት ተቋሙ ችግር የለበትም። የእምነት ተቋሞቹ ችግር የለባቸውም። ብሔሮች ችግር የለባቸውም። ግለሰቦች ችግር የለባቸውም። ማህበረሰብ ችግር የለበትም። በእያንዳንዱ ክልል፣ በእያንዳንዱ አስተዳደር፣ በእያንዳንዱ መዋቅር፣ በእያንዳንዱ እምነት ሁሉም ሰላም ነው። ኢትዮጵያ ይህች ነች። ታዲያ ሁለቱ አጋንንት ከየት መጣ? ይህ ስል ከልቤና ከነፍሴ ነው ብሎናል እሱ። ይህን ሰላም የሚያናጉ ሁለት አጋንንት ግን አድረውባት ይኖራሉ ማለት ኢትዮጵያ ላይ። በጥላቻ የሰከሩ ፖለቲከኞችና ገዳይ ሃይማኖተኞች። በጥላቻ የሰከሩ ፖለቲከኞች አሳያቸዋለሁ በኋላ። በሃይማኖት ስም በጥላቻ የሰከሩ ፖለቲከኞች አሉ። ገዳይ ሃይማኖተኞች አሉ። የሃይማኖት ማንነትን ለይተው የሚገድሉ ገዳዮች አሉ። ፖለቲከኞች አሉ። ይህን አጀንዳ የሚያራግቡ ይህን አጀንዳ የሚያደርጉ ፖለቲከኞች አሉ። የሚሞተው ግን ሰላም፣ ፍቅር፣ አንድነት ሆኖ በጋራ የሚኖረው ምዕመን ነው። በጋራ የሚኖረው ኢትዮጵያዊ ነው የሚሞተው። በጋራ የሚኖረው ኦርቶዶክሳዊ ነው የሚሞተው። በጋራ የሚኖረው ካህን ነው የሚሞተው። በጋራ የሚኖረው የሀገረ ስብከት ሊቀ ጳጳስ ነው የሚሞተው። በጋራ የሚኖረው ስራ አስኪያጅ ነው የሚሞተው። አሁን ሊቀ ጳጳስማ መች ሞቶ ያውቃል?
እነዚህ ከጀርባዋ ላይ ተራክፈው የወጡላት ቀን ሕያዋ ሰላሟና ፍቅሯ ይመለሳል። እስከዚያው ግን ጉዞዋ ከደባሱ ጋር ነው። ደባስ ማለት አለ ራዕይ ምዕራፍ 18 ቁጥር 2 ላይ እንደተተረጎመው የሰው ደም የሚወድ ሰይጣን ነው። የሰው ስም ሲሆን ደግሞ ደጋፊ፣ ደባሽ፣ ረዳት ተብሎ ይተረጎማል። ዳባሽ ተብሎ ይተረጎማል። ዳባሽ የተባለው አጋንንት ገዳይ ነው። ዳባሽ የተባለው አጋንንት በጥላቻ የሰከረው ፖለቲከኛ ነው። ደባሽ የተባለው ስም በሃይማኖት ስም ነፍሰ ገዳይ የቀጠረ ታጣቂ ነው። አዎ እናወግዛለን። ህዝቧ ግን ሰላም ነው። ህዝቦቿ ሰላም ናቸው። ሰሜን ሂዱ፣ ደቡብ ሂዱ፣ ምዕራብ ሂዱ፣ ምስራቅ ሂዱ፣ ህዝቡ ሰላም ነው። በፍቅር ወጥቶ የሚገባበት ሀገር ነው የሚናፍቀው። ገዳዩ ግን ደባሽ የተባለ አጋንንት ነው። ሁለት አጋንንቶች ይኖራሉ። አዎ በጥላቻ ፖለቲካ የሰከረ ጥላቻ የሚዘራ ፖለቲከኛና ሃይማኖትን ለይቶ ገዳይ የሆነ ሃይማኖተኛ፣ የጥላቻ ሃይማኖት ያለበት ነፍሰ ገዳይ ታጣቂ። እኔ ደግሞ ልጨምርላችሁ አንዱን አጋንንት የራሱ ማንነት ላይ የማይሰራ ራሱን ከፈጣሪው የማያስታርቅ ሌላ ነፍሰ ገዳይና ጥላቻ የሚዘራ ማንነት ሀገር ውስጥ ተቀምጦ የሚኖር ከሀገር ውጭ ተቀምጦ የሚኖር ጥላቻ የሚዘራ ደግሞ ሌላኛው ሶስተኛው አጋንንት ራሱን ከፈጣሪ ሳያስታርቅ የቤተ ክርስቲያን ጠበቃ፣ ራሱን ከፈጣሪ ሳያስታርቅ የሀገረ ስብከት ሊቀ ጳጳስ፣ ራሱን ከፈጣሪ ሳያስታርቅ የመመናን ጠበቃ፣ ራሱን ከፈጣሪ ሳያስታርቅ ሀገር ውስጥ እኔ ሰላም ወዳድ ነኝ የሚል ጥላቻ ተንኳሽ፣ መርዝ ዘሪ፣ አስገዳይ፣ ገዳይ፣ ሟች ጭምር ነው። ከፈጣሪው አይታረቅ አልታረቀ፣ ከመመናን አይታረቅ አልታረቀ፣ ራሱን በጥላቻ መርዞ፣ ራሱን በጥይት መርዞ፣ ራሱን በስብከት መርዞ ይኖራል። ሶስት አጋንንት አለ ኢትዮጵያ ውስጥ። አንዱ ገዳይ ነው፣ አንዱ አስገዳይ ነው፣ አንዱ ተገዳይ ነው። ሁሉም አልታረቁም ከፈጣሪያቸው። ዛሬ እነዚህ ሞቱ አይደለም። እኛ አባት ትላንት አርፈው ነበር። እኛ አባት አባይ በረሃ ውስጥ ነበር የነበሩት። እኚህ ባህታዊ ለሀገር የሚያለቅሱ ብፁዓን አባቶችን የሚመክሩ ብፁዓን አባቶችን ሀገር እንዲነችና አባካችሁ ብላችሁ የሚጠብቁ ከፈጣሪ የሚያስታርቁ አባት ናቸው። 115 ዓመት አልፏቸዋል። በዚህ ምክንያት ብፁዕ አቡነ አብርሃም አልቅሰዋል። ባለፈው የኔታ ይባቤ አረፉ። ዛሬ እኛ አባት አረፉ። እስኪ ብፁዕ አቡነ አብርሃም ያሉትን ላሰማችሁ መጀመሪያ፣ ከዛ በኋላ ልንገራችሁ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽደቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወዴትስ ነው ጉዟችን? ወዴትስ ነው የምናመራው? ራሳችንን እንጠይቀው። ለምን ተጠሩ አይደለም የኛ ልቅሶ። ስለዚህ መከራ ስለበዛበት ዓለም፣ ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። እነዚህ አባቶቻችን ግን ቢገስጹ ያምርባቸዋል፣ ቢያስተምሩ ያምርባቸዋል፣ ቢመክሩ ያምርባቸዋል። ለኔ ለራሴ መካሪዎችም ስለነበሩ በጸሎትም የሚያስቡኝ ስለነበሩ እንድበረታ እግዚአብሔርን በተሰጠኝ ኃላፊነት ያለምንም እንከን እንዳገለግል ሁልጊዜ ራሴን ዝግጁ እንዳደርግ ይመክሩኝ፣ ያስተምሩኝ፣ ይገስጹኝ የነበሩ አባቶች በመሆናቸው እጅግ አዝናለሁ። የኖሩት ዕድሜ አንሷቸው አይደለም፣ ልብ አድርጉ።
የኖሩት ዕድሜ ብዙ ነው። በተለይ እኒህ ባሕታዊ ብዙ ዘመን ኑረዋል። ወደ 115 ዓመታቸው ነው። ይህ ዕድሜ በዘመናችን ትልቅ ዕድሜ ነው። የበዛ የተትረፈረፈ ዕድሜ ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። ብፁዕ አቡነ አብርሃምን ያስለቀሳቸው የእኚህ ባህታዊ ማረፍ ነው። እኚህ አባት ታላቅ አባት ናቸው። በአባይ በረሃ ውስጥ ለረጅም ዓመታት ቆመው ሲጸልዩ ሲሰግዱ ሕይወታቸውን ዘመናቸውን ያሳለፉ አባት ናቸው። አራት አይናው የኔታ ይባቤ በባህታውያን ሲከሰሱ በሌሎች ባህታውያን በአጭበርባሪ ባህታውያን ፍርድ ቤት ሲቆሙ ሲታሰሩ ሲንገላቱ የአብነት ተማሪዎቻቸውን የእውቀት ጥግ እያስተማሩ ልጆች ያፈሩ ካህናት ያፈሩ ዲያቆናት ያፈሩ ምዕመናን ያፈሩ እኚህ አባት አረፉ። እያረፉ ነው። በነገራችን ላይ እኚህ ሁለቱ አባቶች ሲያርፉ ከመሞታቸው በፊት እንደሚያርፉ መቼ እንደሚያርፉ ያውቁና ይናገሩ ነበር። የኔታ ይባቤ ለእህታቸው ነግረው ነበር። ለመነኮስ ውበታቸው አሳይቻቸዋለሁ ፕሮግራሙ። እኚህ አባት ደግሞ ቀሲስ ዘበነ ለማ ኢትዮጵያ እንዲመጣ ያደረጉበት ምክንያታቸው ስሙት ቪዲዮ። ከመሞታቸው በፊት ሞታቸውን ያውቁት ነበር። ስለዚህ አምላከ ባህታዊ አባ ኃይለ ኢየሱስ እያልን እግዚአብሔርን የምንማጸንበት ህይወት ነው። ይሄ ህይወትና እግዚአብሔር አምላክ እንግዲህ የናባ አንጦንስን የናባ መቃርስን የናባ ጳኩሚስን ህይወት በተግባር ያሳዩን እነዚህ አባቶች ናቸው። አባ ኃይለ ኢየሱስ እንደ አንጦኒ፣ አባ ኃይለ ኢየሱስ እንደ ጳውሊ፣ አባ ኃይለ ኢየሱስ እንደ አባ አርሳኒዎስ እንደዚህ ነው እንግዲህ ያየናቸው። እንደና አባ በርሱማ ያሉ አባቶችን በአይን እና የነበረው በእነዚህ አባቶች ነው እና እግዚአብሔር ደግሞ እሱ በፈቀደ ደግሞ አሁንም ያሉትን አባቶቻችንን እድሜ ሰጥቶ ለሀገር የሚጸልይ ለዓለም የሚጸልይ እንዳያሳጣን የእግዚአብሔር ፍቃድ ይሁንልን። እኔ እንደታመሙ ያው አስጠርተውኝ ነው የመጣሁት። ቀኑንም ተናግረው ስለነበረ ከዛ ሳምንት እንደማያልፉ እሱንም ተናግረው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። መቼ ሳምንት እንደሚያርፉ መቼ እንደሚያርፉ እንዴት እንደሚያርፉ መቼ እንደሚመጡ ወዳጆቻቸውን ደውለው ነግረው ነበር። ሟች እየበዛ ገዳይ እየነገሰ ሄደበት ዘመን ላይ ነው ያለነው። ገዳይ እምነት የለውም። አሁን እምነት የለውም አይደለም፣ ሲጀምር የሚገድለው ማንን እንደሆነ ያውቃል። እሞታለሁና ካለበት ሀገርናና ቀበረኝ ብለውት ቀሲስ ዘበነ ለማ መጣ። እሞታለሁና ብለው የኔታ ይባቤ ለኔ ለአራት አይና መምህር ለሆኑ አባት የኔታ ይባቤ ለአብነት ተማሪዎቻቸው መልካም አባት አስቀምጡልኝ ብለው ለብፁዕ አቡነ አብርሃም ነገሯቸው። መቼ እንደሚሞቱ ያውቁታል። እግዚአብሔር መቼ እንደሚጠራቸው መቼ እንደሚያለቅሱ ያውቁታል። ሱፍ ለብሰው በሚኒስቴር ማዕረግ የተቀመጡ አባቶች አይደሉም። ባለ ሀብት ሆነው ከተማ ላይ የተንጎላለሉ ባለስልጣን አይደሉም። በአውሮፕላን ዕለት ዕለት የሚመላለሱ ውጭ ናፈቃቸው ሀገርና ዓለም ናፈቃቸው አይደሉም። ዘንጠው በየቀኑ ኮስሞቲክስና ሜካፕ የሚቀሙ አባቶች አይደሉም። እኚህ አባቶች
ከፈጣሪ ጋር ቀን ከቀን ሌት ከቀን የሚያወሩ ናቸው። የሚነጋገሩ፣ የሚጸልዩ፣ ስለ ሀገር የሚያለቅሱ፣ እየየ የሚሉ፣ ይቅር በለን ማረን የሚሉ። ፈጣሪ ወገኖቹን የራሱን የሆኑ ስንዴዎቹን እየመረጠ እየወሰደ አይመስላችሁ? ታዲያ በዚህ ሰዓት ወደ ፈጣሪ የምንመለስበት ጊዜ አይደለም? ንስሐ የምንገባበት ዋናው ጊዜ። አሁን ወደ ዋናው ጉዳይ ልምጣላችሁ። ጥላቻውን ሰበካ ላሳያችሁ። ስሙት ይሄን ቪዲዮ። ይሄ ነው ሶስተኛው አጋንንት። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜ ይሄ የጥላቻ ስብከት እንጂ የሃይማኖት ስብከት አለ። ይሄ የጥላቻ ስብከት ነው፣ ቀጥታ ነው። ይሄ ባህልና ቱሪዝም ሚኒስቴር በቀጥታ ሊከስ የሚገባው ተቋም ግለሰብ። ይሄ የሃይማኖት ተቋም አይደለም። ይሄ ወንጀል ነው። የሚጎበኝ ቦታ ጠፍቶ ነው ወደ ሰሜን የሚሄደው። ሰሜን የሚሄደው እዚህ ቦታ ነው። ይኸውት ይሄ የሰሜኗ የአምላክ እናት መታሰቢያ የሆነው የቅድስተ ቅዱሳን የድንግል ማርያም የአክሱም ጽዮን ነው። ማንም መጥቶ ለመጎብኘት በየቀኑ የሚተምበት ስፍራ ነው እና ይሄ ስፍራ ነው የአጋንንት ማደሻ ስፍራ። ይሄ ስፍራ ነው። እኒህ የቅዱሳን ስዕላን ናቸው የማደሻ ስፍራ። ይሄ የሰሜን ጣና ገዳማት ነው ወይ የአጋንንት ማደሻ ስፍራ? ቱሪስቶች የሚሄዱበትን ስፍራ ነው የነገራችሁ አይደል? ቱሪስቶች ደግሞ የሚሄዱት እዚህ ነው። የጣና ገዳማት፣ ቅዱሳን ስዕላን፣ የጎንደር ላሊበላ ውቅር አብያተ ክርስቲያናት። ሰሜን ለኢየሱስ የሰሞኑ አጀንዳ ነበር አይደል? አክሱም ጽዮን ፊት ለፊት ያለው የአክሱም ሐውልት የሚጎበኙ ስፍራዎች ናቸው። የትኛው አጋንንት ነው ንገሩና። እናንተ የላካችሁትና የምታውቁት አጋንንት አላችሁ። እናንተ ያስቀመጣችሁትና ለመናገር የፈለጋችሁት የዕለት አጀንዳ አላችሁ። ስለዚህ አሁን ንግግሩ ጦርነቱ መንፈሳዊና ሃይማኖታዊ ነው ማለት ነው። በትክክል ቃል በቃል ሃይማኖታዊ ነው ጦርነታችን፣ ሃይማኖታዊ ነው ውጊያችን፣ ጥላቻችንን ነው የምንሰብክላችሁ እያላችሁ እየነገራችሁ ነው ወይንስ ሰሜን ላይ ፕሮቴስታንት የለም፣ ሰሜን ላይ ሙስሊም የለም፣ ሰሜን ላይ ኦርቶዶክስ ብቻ ነው ያለው? ጥላቻው ምኑ ጋር ነው? ላሊበላ የሚጎበኘው ዛሬ የትኛው ቦታ ላይ የሰራኸው ወደ ስር የተፈለፈለ ቤተክርስቲያን ታገኛለህ? የት ቦታ ታገኛለህ? የትኛው ቸርች ነው የተፈለፈለው? ላንተ ነው የምነግርህ። ፕሮቴስታንቶቼ እናላሉ። ይሄ ግን ብሎታል። ይሄ ያለው ቤተክርስቲያን ላይ በቀጥታ ጥላቻ የመክፈትና ሰሜኑን አካባቢ የሚኖረው ማህበረሰብ ላይ በቀጥታ ጦርነት የመክፈት ዘመቻ ነው። ይሄ የጥላቻ ስብከት መንፈሳዊ አይደለም። ይሄ የጥላቻ ስብከት አጋንንታዊ ነው። ሶስተኛው አጋንንት ያዘላችሁ ፓስተር ሆኖ ያዝነላችሁ። ሶስተኛው አጋንንት ነው። ሶስተኛው አጋንንት ነው የሀገረ ስብከት ስራ አስኪያጆችን የሚያስገድለው። ሶስተኛው አጋንንት ነው ቄሶችን የሚያስገድለው። ሶስተኛው አጋንንት ነው ምዕመናንና ካህናትን የሚያስገድለው። ሶስተኛው አጋንንት ነው በሰው ሞት የሚሳለቀው፣ በምዕመናን ሞት የሚሳለቀው። ሶስተኛውን አጋንንትን ያዙልን። ይሄን ደብዳቤ የጻፉት ወንጌላውያን ናቸው አይደለም? ይሄ ደብዳቤን ታስታውሳላችሁ? ሰሜንን ለኢየሱስ በሚል የሙሉ ወንጌል ቤተክርስቲያን ይሄን ደብዳቤ ጽፋለች ይቅርታ ስትል። በየዓመቱ የሚከናወነው ፕሮግራሜ ፎቶግራፍ እንዳይወጣና እንዳይሰበክ አድርጌ እነሱ ግን አድርገውብኛልና ከባህሌ ከእምነቴ ከአካባቢ ስርዓት የፈነገጠ ስለሆነ ይቅርታ አድርጉልኝ ኦርቶዶክሳውያን ስትል ጠየቀች። ይቅርታ እየተባለ ከጀርባ እንደሚሰራ የሚገባናል። አሁንም በአደባባይ እንደሚሰበክም ሰምተናል። ስለዚህ ይህንን ተቋም ይህንን ፓስተር የያዘች የሃይማኖት ተቋም ካውንስሉም ሆነ ወንጌላውያን ንብረቱ ካላወገዙት፣ በሃይማኖት ተቋማት ግጭት በኩል ደግሞ የሃይማኖት ተቋማት ጉባኤ ካልከሰሰ፣ ይሄ ማለት ነገ ለሚሞተው ካህን፣ ለሚሞተው ምዕመን፣ ለምትፈርሰው ቅርስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ፣ ለሙስሊሙም ቅርስ፣ በሀገር ደረጃ ለሚጠፋውም ጥፋት ሶስተኛውን አጋንንት በአዳራሽ ቁጭ አድርጋችሁ ሌላ አጋንንት አትፈልጉ፣ ሌላ ጦርነት ሰባኪ አትፈልጉ። ይኸው ሰባኪያችሁ። አጋንንታችሁን እሰሩልን፣ እናንተው ሰሩት። የዛሬው ፕሮግራም ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሀገራችን ሰላም ትሁን፣ ክፉ ነገር ይራቅልን።
በሰማዕቷ ቅድስት አርሴማ ዓመታዊ ክብረ በዓል እንኳን አደረሳችሁ። በረከት ረድኤቱ ይደርብን። ለነበረው ቆይታ አመሰግናለሁ። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።